እኔ የዛሬው የኤፍሬም ንግግሩ በስማ በጣም ነው የተመቸኝ። እኔ ልቤ ውስጥ ያለውን ነገር ነው የተናገረው ማለት እችላለሁ። የምር ልክ ሰው ለካ ዝምተኛ ሰው ሲናገር እና ሄርሜላና እና አብርሽማ አሸሸ ገዳይ እያሉ ነው። እኔ ደግሞ ሄርሜላዬ ቆይ ባለትዳር ወንድ ለማማለል ነው እንዴ? እንደዚህ ምንድነው ነገሩ? እንደዚህ ፉንዲድ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። በጣም ያስገረመኝ ነገርና በቃ ይሆናል የለ ጥፋተኛ እንደ ጥፋተኛ ተቆጥራ ሩታ ስትወቀስ ነበረ በአብርሽ አባት በጋሽዬ ማለት ነው። ወደ ቤትሽ ተመለሺ ምናምን በቃ የሆነ በቃ እያለች ስትመከር ነበረ። ሩታ እኮ ምክር አያስፈልጋትም። የምር መመከር ያለበት መገሰጥ ያለበት አብርሽ ነው። እሱ ባለትዳር እኔ እንጃ ዝም ብዬ ሳስበው ባለትዳር ወንድ አይመስለኝም። ገና ነው ትዳር ውስጥ የገባሁትኝ ልጅነቴን አልጨረስኩም እኛ አልጨረስንም ብሎ የለ ልክ ነው። ልጅነቱን አልጨረሰም። እንደዛ አይነት ነገር ነው የተረዳሁትኝ እሱ ጋር ማለት ነው። እና ለማንኛውም ግን ኤፍሬም ዝምታውን ሰብሯል። የምሬን ነው። ጋሽን በአንተ ምክንያት ጋሽዬ ፊታቸው እየተገረፈ ነው። አው እኚህ ቆራጥ አባት እኚህ ጅግና አባት መጥፎ ልጅ ካለ ከቤት መጥፎ ልጅ ካለ ሲመክሩት የማይሰማ አባት እናት ነው የሚሰደበው። እናት አባትክ በዛ መስመር ነው እንዲያደጉት። እናት አባትክ ሴት መቀያየር ነው እንዲያደጉት ይባላል። አዎ ይባላል። አበሾች እኮ ነን እንላለን። አብርሽ ደግሞ ልክ ትኩስ አራስ ሚስቱን ቤት አስቀምጦ ከዚህ ጋራ እየዞረ ነው። አሁን ደግሞ ሄዷል ጭራሽ ደብረ ዘይት። ምን ትበላለህ? ምን ትጠጣለህ? ውሃ ነው ውስጥ ዋናንዛ እንዋኛለን ገነመኔ ምናምን። እንክብካቤ ያበዛሽበት እኮ ልጁን አጨናነቅሽው እናትዬ። እንደዛ የምትንከባከቢው ወንድ የለም እንዴ? እንደዚህ ጣብር ግፍ የምትይለት ወንድ የለም እንዴ ከአብርሽ ውጪ? አብርሽ ነው እንዴት አየሽ? አብርሽ እኮ ባለትዳር ነው። ምን ሆነች ነው? ነግመኔ ማለት አስቢ እሺ። ነግመኔ በይ እውነት ታይ። ፈጣሪ ሩቅ አይደለም። አሁን በቅርብም ፍርዱን ሊያደርገው ይችላል። ስለዚህ አበዛሹ። ቢበቃኝ ብለሽ በራስሽ መንገድ ብትወጪ ጥሩ ነው። እኔና አንቺ ፊት ለፊት ተገናኘን አንላቀቅም ብሎሻል ኤፍሬም። ለማንኛውም ቀልድ አያውቅም። እኔ ለካ ታናሽ ወንድም ብልጥ ነው የሚባለው እውነት ነው። አብርሽ የምትከበረው በሚስትክ በሚስትህና በልጅህ ነው። ሚስትህና ልጆች ይበልጡብህ ነበረ፣ ግን ዛሬ ላይ ምንም አልመሰለህም። ሚስትና ልጆችህ ለአንተ እንደምንም ነገር የተቆጠሩት። አስቡት እንግዲህ ደብረ ዘይት ሚስትን ቤት አስቀምጠው ከሌላ ሴት ጋር ደብረ ዘይት፣ ለዛውም ትኩስ አራስ ሚስት ቤት አስቀምጦ ደብረ ዘይት መሄድ ምን የሚሉት ነው? አሁን ምን የሚሉት ነው? አስቡ እንግዲህ አለባበሷን የሄርሜላን እዩት። ይሄ ሁሉ ምንድነው? አብርሽን ለማማለል የተጠቀመችበት አንደኛው መንገድ ነው። የሴት ልጅ አለባበስ ወንድ ልጅ ያማልላል። ከፈትፈት አድርጋችሁ እንደዚህ ለሄርሜላ ስትለብሱ ወንድ ልጅ ነው። አስባችሁታል እንዴ? አሁን እዛ ሙቀት ቢፈጠርስ ነው ሙቀት ቢፈጠርስ ነው። ሌላ ነገር ውስጥ አይገባም። ይሄ ልጅ ሌላ ኬዝ ውስጥ አይገባም። ከዛ ማን ነው ተወቃሽ የሚሆነው? ለዚህ ሁሉ ማን ነው ተወቃሽ የሚሆነው? ሩታ። እናንተ እኮ አታፍሩም። ሩታን ተወቃሽ ልታደርጓት ትችላላችሁ። አሁንም እኮ ከሩታ ራስ ላይ ያልወረዳችሁ ሰዎች አላችሁ። ነገሩ ሲገባችሁ ትወርዳል። እኔ እኮ አብርሽ ጅግና የምትሉት ሰዎች ምንድነው ጅግንነቱ? ሚስትን ቤት አስቀምጦ ከሌላ ሴት ጋር መዞር። ሴት አይደላችሁም? ሴት ሆናችሁ ምን አገባሽ የምትሉ ሰዎች አላችሁ። ገደል ግቢ እያንዳንድሽ። አንቺም ባልሽን አስቀምጠሽ ከሌላ ወንድ ጋራ እንደዚህ ሀለሌ እንደዚህ እንደምትሆኒ እንደምትላላሽን የተረዳሁት ምን አገባሽ ለምትሉ ማለት ነው። ግድ እኮ ሩታ የእናቴ ልጅ መሆን የለባትም አይጠበቅባትም። ሴት መሆኗ ብቻ በቂ ነው። የሷን ቁስል ለመረዳት የሷን መሰበር ለመረዳት ሴት መሆን ብቻ በቂ ነው። ድንቁርቁር ሁላ
ምን ሆናችሁ ነው? ለምን ለማስታረቅ አትሞክሩ? አረ እንደውም በጣም ይሆናል ሌለ ሰውን ክፉ እንዲናገር የምታደርጉት ነገር አላችሁ። ለማንኛውም ተከበሩ።